ሞሪንጋ ወይም በአገራችን በአብዛኛው አካባቢ ሽፈራው በመባል የሚታወቅ ሲሆን በርካታ የጤና ጥቅሞች ያሉት ተአምረኛ ተክል ነው። ቅጠሉ፣ ፍሬውና ስሩ ጭምር ለተለያዩ ጥቅሞች የሚያገለግል ቢሆንም ቅጠሉ ግን በውስጡ ባሉ ከፍተኛ ንጥረ ነገሮች ምክንያት ይበልጥ ተመራጭ ነው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች፣ ስለ ተአምረኛውና ስለ ብዙ ጤና ጥቅሞች ባለቤት ስለሆነው ሞሪንጋ ከብዙ በጥቂቱ ዋና የጤና ጥቅሞችን እንደሚከተለው ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከሞሪንጋ ጥቅሞች መካከል አንደኛው በንጥረ ነገሮች የበለጸገ በመሆኑ የቫይታሚንና ሚነራል ማዕድን ማውጫ ነው ማለት ይቻላል። በውስጡ ከካሮት የበለጠ ቫይታሚን ኤ፣ ከብርቱካን የበለጠ ቫይታሚን ሲ፣ ከወተት የበለጠ ካልሲየም፣ ከሙዝ የበለጠ ፖታሲየምና ከፍተኛ የአይረን መጠንን ይይዛል። ሁለተኛው በሽታ የመከላከል አቅምን ይጨምራል። ይህም ማለት በውስጡ ባሉ ከፍተኛ የቫይታሚን ሲ እና የጸረ ኦክሲዳንት መጠኖች አማካኝነት ሰውነታችን ባክቴሪያዎችንና ቫይረሶችን የመዋጋት አቅሙን ከፍ ያደርገዋል። ሶስተኛው የስኳር መጠንን ለማስተካከል ይረዳል። በርካታ ጥናቶች እንደሚያሳዩት የሞሪንጋ ቅጠል በደምና በሽንት ውስጥ ያለውን የስኳር ወይም የግሉኮስ መጠን ለመቀነስና ጤናማ በሆነ ሁኔታ ላይ እንዲቆይ ለማድረግ ይረዳል። አራተኛው የኮሌስትሮል መጠንን ይቀንሳል። በደም ውስጥ ያለውን መጥፎ ኮሌስትሮል ወይም ኤልዲኤል የተባለውን የኮሌስትሮል አይነት በመቀነስ ለልብ ጤንነት ከፍተኛ አስተዋጽኦን ያደርጋል። ይህም ለልብ ህመም የመጋለጥ እድልን ይቀንሳል። አምስተኛው ቁስለትንና እብጠትን ይከላከላል። በሰውነታችን ውስጥ የሚፈጠሩ ስር የሰደዱ እብጠቶችና ቁስለቶች ወይም ኢንፍላሜሽንስ ለካንሰር፣ ለልብ ህመም እና ለአርትራይተስ ወይም የመገጣጠሚያ ህመም መንስኤ ሊሆኑ ይችላሉ። ሞሪንጋ እነዚህን እብጠቶች የመከላከል ከፍተኛ አቅም አለው። ስድስተኛው ለአእምሮ ጤንነት እና ለጭንቀት ሲሆን የአእምሮ ንቃትን ከመጨመሩም በላይ እንደ አልዛይመር ወይም የማስታወስ ችሎታን ማጣት ያሉ የነርቭ ችግሮችን ለመከላከል ይረዳል። በተጨማሪም ስሜትን የማስተካከልና ጭንቀትን የመቀነስ ባህሪም አለው። ሞሪንጋ ወይም ሽፈራው ጥቅሞቹ በሳይንሳዊ ምርምሮች ጭምር የተደገፉና ሰፊ በመሆናቸው ቀደም ሲል ካየናቸው ተጨማሪ በሰውነታችን ውስጥ ያሉትን ዋና የውስጥ አካላት ወይም ኦርጋንና ሜታቦሊዝምን እንዴት እንደሚያግዙ በሚከተለው መልኩ በዝርዝር እናያለን። አንደኛው ለኩላሊት ጤንነት ሲሆን ሞሪንጋ በውስጡ ከፍተኛ የጸረ ኦክሲዳንት ክምችት ስላለው ኩላሊት በተለያዩ መርዛማ ነገሮች ወይም በመድኃኒቶች ኬሚካል አማካኝነት ሊደርስበት ከሚችለው ድንገተኛ አደጋ ይከላከላል። ከዚህ በተጨማሪ የሽንት መፈጠርንም ያሳልጣል። እንደ ተፈጥሯዊ ሽንት አፋጣኝ ወይም ናቹራል ዳይሬቲክስ በመሆን አላስፈላጊ ፈሳሾችንና የጨውን ክምችት አጣርቶ እንዲያስወጣ ይረዳል። ይህም በኩላሊት ውስጥ ጠጠር የመፈጠር እድልን እንዲቀንስ ያደርጋል። ሁለተኛው ለጉበት ጤና ሲሆን ጉበት ደምን የማጣራትና የስብ ወይም የፋት ሜታቦሊዝምን የማስተካከል ትልቅ ኃላፊነት አለበት። የሞሪንጋ ቅጠል እና ፍሬ በጉበት ላይ የሚፈጠረውን ጉዳት የመጠገን ወይም አንቲ ሄፓቶቶክሲክ ባህሪ አለው። በጉበት ውስጥ ያሉትን ኢንዛይሞች መጠን ወደ ጤናማ ሁኔታም ይመልሳል። ለጉበት ካንሰርና ለፋቲ ሊቨር የሚያጋልጡ ፍሪ ራዲካልስ የተባሉ ጎጂ ህዋሳትንም ያጠፋል። ሶስተኛው ለክብደት ወሰን እና ለሜታቦሊዝም ሲሆን ሞሪንጋ ክብደትን ጤናማ በሆነ መንገድ ለመቀነስ ለሚፈልጉ ሰዎች ፍጹም ተመራጭ ሲሆን የስብ ክምችትን ይቀንሳል። በሰውነታችን ውስጥ ስብ እንዳይቀመጥና የተከማቸው ስብ ደግሞ ተሰብሮ ወደ ኃይል እንዲቀየር ወይም ፋት ብሬክዳውን ያግዛል። የምግብ ፍላጎትንም ያስተካክላል። ከፍተኛ የፋይበር መጠን ስላለው ምግብ ከተመገብን በኋላ ለረጅም ሰዓት
የረሃብ ስሜት እንዳይሰማን በማድረግ ከመጠን በላይ የመመገብ ልማድን ይገታል። አራተኛው ለደም ግፊትና ለልብ ጤና ሲሆን በሞሪንጋ ውስጥ የሚገኘው አይዞቲዮሲያኔትና ኒያዚሚኒን የተባሉ ውህዶች የደም ቧንቧዎች ውስጥ እንዳይደረደሩና እንዳያጠቡ ያደርጋል። ደም በነፃነት እንዲዘዋወር በማድረግ ከፍተኛ የደም ግፊትን በተፈጥሯዊ መንገድ ይቀንሳል። በልብ ቧንቧዎች ውስጥ የሚከማቸውን የቅባት ክምችትን በመከላከል የልብ ድንገተኛ አደጋዎችን ይከላከላል። አምስተኛው ለምግብ መፈጨት ስርዓት ሲሆን የሆድ መነፋት፣ የሆድ ድርቀት ወይም ኮንስቲፔሽንና የጨጓራ ቁስለት ወይም አልሰር ላለባቸው ሰዎች ሞሪንጋ ትልቅ ፈውስ አለው። በውስጡ ያለው የቫይታሚን ቢ ስብስብ ምግብ በቀላሉ እንዲፈጭና ወደ ኃይል እንዲቀየር ያደርጋል። ጸረ ባክቴሪያ ወይም አንቲባክቴሪያል ባህሪ ስላለው በጨጓራ አንጀት ውስጥ ያሉ ጎጂ ባክቴሪያዎችን ለምሳሌ ኤች ፓይሎሪን ያጠፋል። ስድስተኛው ለቆዳ እና ለፀጉር ውበት ሲሆን የሞሪንጋ ዘይትና የቅጠሉ ዱቄት ለቆዳና ለፀጉር እድገት እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን ይይዛል። የቆዳ ሴሎች እንዳይሸበሸቡና ጤናማነታቸው እንዲጠበቅም ያደርጋል። በውስጡ ያለው የአይረን እና የቫይታሚን መጠኖች የፀጉር ስሮችን በማጠንከር የፀጉር መርገፍን ይከላከላል። ከዚህ በተጨማሪ የሞሪንጋ ቅጠል 9ኙንም አስፈላጊ አሚኖ አሲዶች ወይም ኢሴንሻል አሚኖ አሲድን በውስጡ የያዘ ብርቅዬ የእጽዋት ዝርያ ሲሆን እነዚህ አሚኖ አሲዶች ሰውነታችን በራሱ ሊያመርታቸው የማይችላቸው ነገር ግን ለሴሎች ግንባታና ለጡንቻ ጥገና እጅግ በጣም አስፈላጊ የሆኑ ፕሮቲኖች ናቸው። ውድ ተመልካቾቼ ቪዲዮን እስከ መጨረሻው ስለተከታተላችሁ ከልብ የመነጨ ምስጋናዬን አቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ በማድረግ በቀጣይ ቪዲዮ እስክንገናኝ መልካም ቆይታን እመኝላችኋለሁ።